ልቦች ደረቁና ከወንጀል መላቀቅም ሆነ ዒባዳ ላይ መሰማራት ከኛ ራቅ። ወገኖቼ ምንድነው ምክንያታችሁ? ለአላህ ትንሽ እንኳን ፍራቻ እንደው ማሳደር ማትፈልጉትና ማታስቡ ላምረዱና ከላሟ የሰውነት ክፍል በአንደኛው ሬሳውን መቱት። ስትመቱት ይነሳል፣ ገዳዩን ይናገራል አሏቸው ሙሳ ዓለይሂ ሰላም። ያም ሆነ ከደጋዮች መካከል ደግሞ አላህን ከመፍራት የተነሳ የሚወርድና የሚንከባለል አለ። እናንተ ስለማታውቁ እንጂ የእናንተ ልቦች ግን ከዚህ በላይ ደረቁ። ማን ነው ከእናንተ ውስጥ ህመምተኛን የጠየቀ እንደምን አሳደረክ ህመሙ ብሎ የጠየቀ ማን ነው? ሁሉም ጸጥ ሲል አቡበክርን ሲዲቅ ጠይቃለሁ። መን ላ የርሐም ላ ዩርሐም፣ የማያዝን አይታዘንለትም። አልሐምዱሊላህ ረቢል ዓለሚን أحمده سبحانه وأشكره وأتوب إليه وأستغفره وأشهد أن لا إله إلا الله وحده لا شريك له وأشهد أن نبينا محمدا عبده ورسوله. اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وصحبه ومن اهتدى بهديه واستنى بسنته إلى يوم الدين. أما بعد فيا عباد الله، أوصيكم ونفسي بتقوى الله. أيها المسلمون، اتقوا الله تعالى امتثالا لأوامره واجتنابا لنواهيه وتحليا بالمكارم وتخليا عن الرذائل والسفساف. أيها المسلمون، اتقوا الله حق التقوى واعلموا أن من أعظم المصائب التي تصيب العبد قسوة القلب عياذا بالله. فإن القلب إذا قسى ضعف تأثره بالمواعظ. فإن القلب إذا قسى ضعف تأثره بالمواعظ وقلت خشيته لله وجفت دموع صاحبه واستثقل الطاعات وتجرأ على المعاصي. የተከበራችሁ ወንድሞቻችንና እህቶቻችን የኹጥባችን መልእክት እንዲሆን የፈለግኩት ዛሬ ስለ ቀልብ ድርቅናና ምክንያቶቹ እና መድኃኒቶቹ ትንሽ ነጥቦችን እስኪናንሳና በዛ ዙሪያ እንነጋገር፣ እንተዋወስ። ልቦች ደረቁና በአላህ የቁርአን አንቀጾችም ሆነ በረሱሉ ሰለላሁ ዐለይሂ ወሰለም ኢርሻዳት ምክሮችና አስተምህሮ መርጠብ አቃታቸውና ከወንጀል መላቀቅም ሆነ ዒባዳ ላይ መሰማራት ፈካ ብሎ ደስተኛ ሆኖ ዒባዳ ላይ መሰማራት፣ ወንድምን ከልብ መውደድና ማክበር፣ ለመሳኪን መራራትና ማዘን በጣም ከኛ ራቅ። በዛም ምክንያት ብዙ በሽታዎች ምድራዊ፣ ማህበራዊ የሚሆኑ ሰማያዊ ከልብ ጋር ተያይዞ አጠቃላይ ኢማን ነክ ጉዳዮችም ገሸሽ እያሉ መጡ። ስለዚህ ትልቅ መከራ ማለት የአላህን ባሪያዎች ከሚጠናወቱትና
ከሚመጡበት ከባባድ አደጋዎች መካከል አንደኛው የልብ ድርቅና ነው። ልብ ሲደርቅ በጣም አድርጎ ይደክማል። አላህ አለ ቢባል ረሱሉ አሉ ቢባል ሰለላሁ ዐለይሂ ወሰለም ትዕዛዝ የሚሆን ክልክላት ተጽዕኖ አያድርበትም፣ እንደ ተራ ነገር አድርጎ ይቆጥረዋልና ለአላህ ስብሓንሁ ወተዓላ ፍራቻ አያሳድርም። ኩፋሮች የተላበሱትን መጥፎ ባህሪያት ሁሉ ይላበሳል። ማ ለኩም ላ ተርጁነ ሊላሂ ወቃራ። ነቢዩላህ ኑህ ዓለይሂ ሰላም ወገኖቻቸውን 950 ዓመት ሙሉ ደጋግመው ስልት እየቀያየሩ አንዳንዴ በግል በድብቅ አንዳንዴም በህብረትና በግልጽ አንዳንዴም ጮክ ብለው አንዳንዴም ደግሞ ዝቅ አድርገው አንዳንዴም ሌሊት አንዳንዴም በቀኑ ቢቀይሩ ምንም አይነት ተጽዕኖ አላሳድርባቸው አለ። ወገኖቼ ምንድነው ምክንያታችሁ? ለአላህ ትንሽ እንኳን ፍራቻ እንደው ማሳደር የማትፈልጉትና የማታስቡት እሱ ሊፈራ የሚገባው ጌታ ሆኖ እያለ እስኪ አፈጣጠራችሁን እርከን ተመልከቱት። አባታችሁን ከአፈር እያንዳንዳችሁን ከፍትወት ጠብታ ቀስ በቀስ እያሳደገ እየተንከባከበ የጥንካሬያችሁን ዕድሜ ክልል ስትደርሱ ያደረገላችሁን ብርታት የሰጣችሁንና ሰብስቦ ያጎናጸፋችሁን ጸጋዎች እስኪ አስቧቸው። ለምንድን ነው የማትፈሩት ብለው እንደገሰጿቸው አላህ ስብሓንሁ ወተዓላ ይገልጻል። ኩፋር ወገኖቻቸው አሁን የላኢላሃ ኢለላህ ሙሐመዱን ረሱሉላህ ሰለላሁ ዐለይሂ ወሰለም ኡማ ይሄ የልብ ድርቅና ሊመጣበት ይገባ ነበር። ዒባዳ ሊጣፍጠው እንጂ እጅ ሊለው ይገባ ነበር። ወንጀሎችን በሙሉ ድፍረት ሊሰማራ ይገባ ነበር። መዋሸት፣ ሰውን ማዋረድ፣ በሰው ላይ መሳለቅና ማሾፍ፣ ማታለል፣ በአላህ ስብሓንሁ ወተዓላ ትዕዛዛት ላይ መቀለድና ችልታ፣ እንደዚሁም በአላህ ክልክላት ላይ መዳፈርና ጥሰት መከሰት ነበረበት። በሙሐመድ ኡማ ሰለላሁ ዐለይሂ ወሰለም አይገባም ነበር። አላህ ስብሓንሁ ወተዓላ በዚህ ችግር ተጽዕኖ ስር ያደሩት ሌሎቹ ከኑሕ ዐለይሂ ሰላም በኋላ ብዙ ዘመናትንና ክፍለ ዘመናትን አልፎ ይሄ አይነት በሽታ የተጠናወታቸውና ይህንን በሽታ የተከናነቡ ሰዎች አይሁዶች እንደሆኑ ይነግረናል። አይሁዶች አላህ በዘመናቸው ካለ የዓለም ህዝብ ሁሉ ለየት ያለ ክብር፣ ተአምራዊ ስጦታና የጸጋ አይነት እየወረደላቸው ነቢያቸውን ነቢዩላህ ሙሳን ዐለይሂ ሰላም ያስቸግሩ ነበር። አይሁዶች በመካከላቸው ላይ ለተፈጠረ ስህተትና ወንጀል ደብቀው ሲያበቁ እርስ በርሳቸው ይተማመሳል። መጨረሻ ላይ መፍትሄ ሲያጡ ወደ ሙሳ ዐለይሂ ሰላም ለምን አንጠይቀውም መሃላችን የአላህ ነቢይ እያለ የሚሉ ሽማግሌው የተገኙና ሂደው ሲጠይቁ እንዲህ በቀላልና በዋዛ ነቢዩላህ ሙሳ ዐለይሂ ሰላም ከአላህ የተሰጣቸውን የመፍትሄ ሐሳብ ተቀብለው ተግባራዊ ሊያደርጉ አልቻሉ። ከብዙ መመላለስና ውጣ ውረድ በኋላ
የተፈጠረው ወንጀል የነፍስ ግድያ ነበረ። ነፍሰ ገዳዩ ገድሎ ሲያበቃ እሱም ተገደለብኝ ብሎ ህዝቡ ጋር ፍለጋ አድርጎ በጣም ያስቸግራቸው ነበረ። መድኃኒቱን አላህ ስብሓነሁ ወተዓላ መጨረሻ ላይ ላምረዱና ከላሟ የሰውነት ክፍል በአንደኛው ሬሳውን መቱት። ስትመቱት ይነሳል፣ ገዳዩን ይናገራል አሏቸው ሙሳ ዓለይሂ ሰላም። ያም ሆነ። ገዳዩን ተናገረና መልሶ ሞተ። ከዚህ በኋላ በነቢዩላህ ሙሳ ዓለይሂ ሰላም ላይ ማመፅ ነበረባቸው። ይህንን የገዘፈ እጅግ በጣም የጎላ ተአምር አይተው ሲያበቁ ማሸፍና መሳለቅ፣ ማንገራገርና ማስተባበል አልፎም ደግሞ እሳቸው ላይ ብዙ የስቃይ የጥቃት የአዛ አይነት ማምጣት ነበረባቸው? አይገባቸውም ነበር። ነገር ግን ልቦቻቸው ደረቁና ነቢዩላህ ሙሳን ዓለይሂ ሰላም የማይገባቸውን የስም ማጥፊያ ዘመቻ ከፈቱባቸው። ለትዕዛዛቸውና ለአመራራቸው ራሱ መመራት እምቢያል። አላህ ስብሓነሁ ወተዓላ ያን ታሪክ ሲያስታውሳቸው በነቢ ሙሐመድ ሰለላሁ ዓለይሂ ወሰለም የነበሩትን የእነሱን የልጅ ልጆች እንዲህ አላቸው። ثم قست قلوبكم من بعد ذلك فهي كالحجارة أو أشد قسوة قال الله عز وجل ከዚያ ሁሉ በኋላ እኮ ልቦቻችሁ ደረቁ። የእናንተ ልቦች እንደ ድንጋዮች ናቸው። ድንጋይ ላይ ውሃ ብታፈስ ይገባል? እንደማይገባ ነው። እንደውም መረ ከድንጋይም በላይ በከፋና በጠና መልኩ ደረቆች ናቸው የእናንተ ልቦች። ከድንጋዮች መካከል እኮ ሲሰብሩት ሲቦረብሩት ውሃ ይፈልቃል። فيخرج منه الماء وإن منها لما يهبط من خشية الله ከድንጋዮች መካከል ደግሞ አላህን ከመፍራት የተነሳ የሚወርድና የሚንከባለል አለ። እናንተ ስለማታውቁ እንጂ የእናንተ ልቦች ግን ከዚህ በላይ ደረቁ ብሎ አላህ ስብሓነሁ ወተዓላ አውግዟቸዋል፣ ወቅሷቸዋል፣ ተችቷቸዋል፣ ተመለሱ ብሎ መክሯቸዋል። እና የልብ ድርቅና በሽታ ወደዚህ ስንመጣ የመሃይሞቹ ጣዖት አምላኪዎቹ በሽታ፣ ወደ መጽሐፍ ባለቤቶች ደግሞ ስንመጣ እጅግ በጣም የመጥፎዎቹና የርጉሞቹ አላህ የተቆጣባቸው ማህበረሰብ የአይሁዶቹ ሐል ነው። ይሄ የልብ ድርቅና አሳር አለው፣ ምልክቶች አሉት፣ ምክንያቶችም አሉት። እነዛ ምክንያቶች እላያችን ላይ ውስጣችን ሊገኙ አይገባም። 1 2 3 4 5ቶቹን ብናይ አንደኛ ለቀልብ ወይም ለልብ ድርቅና ምክንያት የሚሆነው ወንጀሎችንና አመፅን ማብዛት ነው። ወንጀል ልብ ላይ ጨለማን ጽልመትን ያስከትላል። ሐቅ አይታየው፣ ባጢል በባጢልነቱ ታይቶ ለመራቅ አይችል። ከዛ በኋላ ምን ፋይዳ? ልብ ድርቅና በቃ ዳግም ላይ ረጥብ ይደርቃል ማለት ነው። ነስአሉላህ ሰላመተ ወልዓፊያ። ሁለተኛው አልገፍለቱ ዐን ዚክሪላህ፣ አላህን ስብሓነሁ ወተዓላ ከማስታወስና ከማዋደስ መዘናጋት ነው ለልብ ድርቅና ሰበብ የሚሆነው መስል የሚሆነው። አላህ
ولا تكن من الغافلين بالواجه على نبي محمد صلى الله عليه وسلم إنك ما استوسنا كما ودس كم يزنابوت وبنوች እንዳትሆን ብሏቸው ለኛ ነው ማለት ነው። አንደን ልባቸው ደርቆባቸው ያለው ነብያችን ሰለላሁ ዐለይሂ ወሰለም ከባድ በሽታ መሆኑን እንድናውቅ ነው። ሶስተኛው በሽታ የልብ ድርቅና እንዲመጣ الانشغال بالدنيا والإفراط في طلبها بدنيا بيزي مهون بدنيا مذاتنا يأونم يهلمم روجان كشت باتكالا سنة دنيا بيتشاي هنا يا سيهون እንዴት አድርጌ ላግኛት በሚለው ደግሞ ድንበር ያለፈ ፍለጋ ይሄዳል ማለት ነው። በማንኛውም አማካኝነት ገንዘቡ ይምጣ እንጂ ኧረ ይሄ ነገር አላህ አይወደውም ልተወው አይልም። ኧረ ይሄ ነገር አላህ አውግዞታል ረግሞበታል ብሎ አይጠነቀቅም ማለት ነው። لأنه انشغل قلبه بحب الدنيا وطلبها والإفراط في طلبها لبو دنيا بمولدنا السان كلك بالفملكو في اللقاء بمادرك مكنيات لبو بيزيبونوا لنا أردتنيو للب دركنا مكنياته هدم القرآن وعدم تدبره قرآن تقوت هادرقو بيقرون دقمو ليسمو الله بملاس بتاهمو كالما استنتن معنى وبايقباهم فان يا الله بارع قرآن بأدبنا بسرعات بما كبرنا بمودد يا الله كلامنا الله أجري ستنيان يا الله كلام بمودد الله يودينيان يميلون ما استنتن ما تاتنا አንዳንዶቹ አልፈው ድንገት ሲያልፍ ቢገቡትም ደግሞ በእነሱ መሰረት ህይወቱን ለማድረግ ለመስራት ዝግጁ አለመሆን የልብ ድርቅናን ያወርሳል። ሰፋ አልቀልብ ማጣት ይሄንን ነው የሚያመጣ። አምስተኛውና አሁን ላነሳው ከፈለኩት ምክንያቶች አንደኛው ሱህበቱ አህሊ الغفلة والمعاصي አላህን ከመዝከርና ከማዋደስ የተዘናጉ ሰዎችንና ወንጀልን አሳደው የሚሰሩ ሰዎችን ጓደኛ መሆን። وصحبة الأشرار للقلب عمى تزيد للقلب السقيم سقما يمدفو سوچ ጓደኝነት ልብን ያውራል። ያ ነው ልብ ድርቅና ማለት። ለልብ በሽታን ነው የሚጨምሩለት። ለበሽተኛ ልብ በሽታን ነው የሚጨምሩለት ማለት። ስለዚህ ወንድሞቼ እህቶቼ፣ በትክክሉ የአላህ ባሪያዎች አላህን እንፍራና በጣም አድርገን አላህን እንለምነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የሚያበዙት ዱዓ ነበር። اللهم يا مقلب القلوب ثبت قلوبنا على طاعتك اللهم يا مصرف القلوب صرف قلبي على دينك أو على طاعتك لنبر أنت لبوتين قلبا واجبك كتاب لبوتين قلبا بتاعك فإن قلوب العباد بين إصبعين من أصابع الرحمن يقلبها حيث شاء بلغ النبي صلى الله عليه وسلم يباروች ልቦች በአርረህማን ሁለት ጣቶች መካከል ናቸው። እንደፈለገ ያገለባብጣቸዋል።
ይህንን ያሉት ነቢይ በጣም አድርገው ስለሚፈሩ ድንገት መቀመጥ ባለበት እሱም በመውደድ እሱም በመፍራት እሱም በማክበር እሱም በማላክ ሊቀመጥና ሊቀጥል የሚገባው ልብ ከዛ ሸተት እንዳይል ይፈሩ ነበር ነቢያችን ሰለላሁ ዐለይሂ ወሰለም። ይህ ፍራቻ ለኛ ነው ሊመጣ የሚገባው። ፈርተው አላሁመ ያ ሙቀሊበል ቁሉብ ሰቢት ቀልቢ ዐላ ዲኒክ፣ አንተ ልቦችን ገለባባጭ ጌታ ሆይ ቀልቤን አንተ ዲን ላይ አጽናልኝ፣ አጠንክርልኝ፣ አዘውትርልኝ እያሉ ዱዓ ያደርጉ ነበር። ስለዚህ ጠንክረን ይህን ዱዓ እናድርግ፣ ተውባ እናድርግ። وأقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب فاستغفروه إنه هو الغفور الرحيم. الحمد لله حمدا كثيرا طيبا مباركا فيه كما يحب ربنا ويرضى وكما ينبغي لجلاله وعظيم سلطانه، ملء سماواته وملء أرضه وملء ما شاء من شيء بعد، عدد ما حمده الحامدون وعدد ما غفل عن ذكره الغافلون. اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وصحبه أجمعين والتابعين لهم بإحسان إلى يوم الدين. أما بعد، فيا أيها الإخوة المسلمون والأخوات المسلمات، اتقوا الله تعالى حق تقواه واعلموا أن لقسوة القلب علاجا. وعلاج قسوة القلوب يأتي ويكون بأمور عظيمة منها ما يلي. የተከበራችሁ ወንድሞቻችንና እህቶቻችን ልጆቻችን አላህን እንፍራ። ልቦች እንዴት ይደርቃሉ፣ በምን ምክንያት ይደርቃሉ የሚለውን ስናነሳ በምን ይረጥባሉ፣ በምን ይታከማሉ፣ በምን ይድናሉ የሚለውን ማንሳት የግድ ነው። ልቦች የደረቁ ልቦች አልሐምዱሊላህ ተስፋ አይቆርጥም ሙእሚን፣ ይረጥባሉ። በምን ይረጥባሉ? 1 2 3 ብለን እንደዚሁ እንመለከታቸዋለን። አንደኛ ልቦች የሚረጥቡት የሚደርቁበትን ነገር በመተው ነው። ቁርአንን ተወት በማድረግ ይደርቃሉ። ቢቀሩም ደግሞ ባለማስተንተን ይደርቃሉ ብለናል። አሁን ደግሞ አንደኛው መድኃኒት ወደ ቁርአን መለስ ማለት፣ ቁርአንን ወዶና አክብሮ በሙሉ ማክበርና ማላቅ በማስተንተን መቅራቱንና ማንበቡን ማብዛት ልቦችን ያረጥባል። ሁለተኛው المحافظة على ذكر الله والاستغفار، አላህን በማውሳትና በማዋደስ ያ ረቢ ማረኝ ይቅር በለኝ ማለትን በማብዛት ልቦች ይረጥባሉ። አላ ቢዚክሪላሂ ተጥመኢኑል ቁሉብ ይላል አላህ ሱብሓነሁ ወተዓላ። ንቁ፣ ስሙ፣ አላህን በማስታወስና በማውሳት ልቦች ይረጋጋሉ። መረጋጋታቸው የመርጠባቸው አሳር። ሶስተኛው التوبة الصادقة من الذنوب والمعاصي، እውነተኛ መመለስ ነው። ዳግም ወደ ወንጀሎች ላለመመለስ ወስኖ እውነተኛ የሆነ መመለስ ነው ከወንጀሎች ከኃጢአት በሙሉ። አራተኛው الإكثار من النوافل والطاعات، ከትርፍ ዒባዳዎች ማብዛት ነው። ሰላትን በወቅቱ በጀማዓ ቀብልያ ባዕድያ መስገድ፣ ቁርአንን መቅራት፣ ዱዓ ማድረግ፣ ሰለዋት ማብዛት፣ እስትግፋር ማብዛት፣ ተህሊል ማብዛት፣ ተስቢሕ ማብዛት ልቦችን ያረጥባል። ትርፍ ዒባዳዎች ላይ ማተኮር ማለት ነው። አምስተኛው ተዘክሩ ልመውት ወልአኺራ፣ እሞታለሁ ማለትን
ደጋግሞ ማስታወስ። እሞታለሁ ከሞትኩስ በኋላ የፈጠረኝ የኸለቀኝ የረዘቀኝ ዳርጎ የተንከባከበኝ ጌታ ፊት ነው የምቀርበው ለጀዛ ሽልማት ይሆን የኔ እጣ ፈንታ ወይስ ቅጣት የሚለው ማስተንተን ማብዛት ሞትንና የመጨረሻውን አላህ ፊት መቅረብን ማስታወስ ደጋግሞ ማስታወስ ለልቦች መርጠብና መለዘብ ሰበብ ነው። እዛው ጋር ሞትን ካስታወሱ አምዋትን ማስታወስ አለ። ሙታንን ማለት ነው። ፕሮግራም ይዞ ከሳምንትም ሆነ ከ15ም ሆነ እንደገራለ ቀብር መሄድ። አልሐምዱሊላህ እዚህ ሀገር ላይ ቀብር በየአቅራቢያው ቦታ አለ። ባይኖር እንኳን የመቃብር ቦታው ሄዶ ጀናዛ ሸኝቶ የሚገኘውንም አጅር ደምሮ ለአምዋቱ ዱዓ አድርጎ እኔም ነገ ወደ እነሱ ተጠቃላይና ተደማሪ ነኝ ማለትን ተገንዝቦ ወደ እነሱ ዱዓ ማድረግ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በደረቀ ሌሊት ሁሉም ጸጥ ባለበት ልክ ተሐጁድ እንደሚሰግድ ሰው ብድግ ይሉና ከሞቀ ፍራሻቸው ላይ ከሚወዷቸው ባለቤቶች ስር ወጥት ብለው ቀብር ይሄዱ ነበር። ዱዓ ያደርጉ ነበር። የሞቱ ወንድሞችን ወገኖችን ማስታወስ ማለት ነው። እኔ እሞታለሁ ማለትን መልእክት ይሰጣል። እንደገና ደግሞ ሊነል ቁሉብ የልቦችን ልስላሴና እርጥበት ያመጣል። እንደዚሁ ጥሩ የአላህ ባሪያዎችን አላህ እንዳለ እያሉ ረሱሉ ሰለላሁ ዐለይሂ ወሰለም እንደዚህ ያስተማሩ እንደዚህ ነበሩ የአላህ መላእክተኛ እያሉ በዛ አቅማቸው በፈቀደ አላህ ስብሓነሁ ወተዓላ ፈርተው ጣዓ ላይ የሚሰማሩ ጥሩ የአላህ ባሪያዎችን ጓደኛ አድርጎ ብዙ ጊዜ ከነሱ ጋር ቆይታ ማድረግ ልብን ከሚያራራና ከሚያረጥብ ከሚያለሰልስና በዚህን ላይ ከሚያረጋጋ ስራ ሐለቀተል ዒልም ላይ መሳተፍ። ሌላውና የመጨረሻውን ማነሳው አልኢሕሳኑ ኢለል ፉቀራኢ ወልመሳኪን ወልአይታም ወረሕመቱ ቢሂም ወደ ምስኪኖች፣ ወደ ድሃዎች፣ ወደ የቲሞች መልካም መዋል አላህ ባገራለት ብዙም ባይሆን ርህራሄውን መልእክት ይሰጣል። ሰው የማይችለውን ነገር አድርግ አይባልም። ፈተቁላህ መስተጣዕቱም ላ ዩከሊፉ ላሁ ነፍሰን ኢላ ውስዐሃ። አላህ ከአቅም በላይ አያስገድድም። ግን ልቡ ውስጥ እዝነት ያለው ሰው ችግረኛ ችግሩ ሲያስለቅሰው ሲያጨናንቀው ዝም አይልም። ትንሽም ቢሆን ጉሮሮ ማርጠቢያ የሆነ ነገር ያደርጋል በየቀኑ። አላህ መልእክተኛ ሰለላሁ ዐለይሂ ወሰለም አንዴ እኮ ጠዋት ላይ ማን ነው ከእናንተ ውስጥ ጾም ነይቶ ያደረ? አቡበክር ሲዲቅ የነቢዩን ጥያቄ መልስ መስጠት ስላለባቸው ለሪያ አለ እኔ ይቻላል። ማን ነው ከእናንተ ውስጥ ህመምተኛን የጠየቀ እንደምን አሳደረህ ህመሙ ብሎ የጠየቀ ማን ነው? ሁሉም ጸጥ ሲል አቡበክር ሲዲቅ ጠይቄያለሁኝ። ማን ነው ከእናንተ ውስጥ ጀናዛ የሸኘ አለው? አቡበክር ሲዲቅ ሸኝቻለሁኝ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እነዚህና መሰሎቹን አንድ ሰው ሲመልስ ምን ይበሉ? ሱብሓነላህ አላህ በእነዚህ ሁሉ ተሰማርቶ የሚገኝ ባሪያ አይኖርም ኢላ ካነ ሚን አህሊል ጀና ወከማ ቃለ ሰለላሁ ዐለይሂ ወሰለም የጀነት ባለቤት ይሆን እንጂ ጥሩ የአላህ ባሪያ የአላህ ወዳጅ ይሆን እንጂ ብለው ነው። ስለዚህ ይቺ ላይ ደግሞ እናተኩር ወንድሞች። መን ላ የርሐም ላ ዩርሐም፣ የማያዝን አይታዘንለትም። ኢርሐሙ መን ፊል አርድ፣
زمدر الله لا نتكرنيوك إذنوا يرحمكم من في السماء يسماء جيتا الله رب العالمين يازن الله تعالى سامي الإحسان والبر إلى الفقراء والمساكين واليتامى ولنزي أكالات ولدكاماوች ርህራሄ አሳድሮ የሚቻለውን ነገር ማድረግ ልብን ከሚያረጥቡ የአላህን ረሕመት ከሚያመጡ በኢማን ላይ በዲን ላይ ልብን ከሚያረጋጉ ነገራት አንዱ ነው። አላህ ይወፍቀን፣ ከተቃራኒው አላህ ይጠብቀን። ባረከላሁ ሊ ወለኩም። ثم صلوا وسلموا على من أمركم الله أن تصلوا وتسلموا عليه دائما وأبدا إذ يقول وهو قائل ولا يزال قائلا عليما إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه ومن اهتدى بهديه واستنى بسنته إلى يوم الدين اللهم آت نفوسنا تقواها وزكها أنت خير من زكاها أنت وليها ومولاها يا رب العالمين اللهم آت نفوسنا تقواها وزكها أنت خير من زكاها أنت وليها ومولاها اللهم آت نفوسنا تقواها وزكها أنت خير من زكاها أنت وليها ومولاها يا رب العالمين اللهم نزل قلوبنا عن التعلق بمن دونك واجعلنا من قوم تحبهم ويحبونك يا رب العالمين اللهم يا مقلب القلوب ثبت قلوبنا على طاعتك اللهم يا مقلب القلوب ثبت قلوبنا على دينك اللهم يا مقلب القلوب ثبت قلوبنا على دينك اللهم يا مصرف القلوب صرف قلوبنا على طاعتك اللهم يا مصرف القلوب صرف قلوبنا على طاعتك اللهم يا مصرف القلوب صرف قلوبنا على طاعتك يا رب العالمين اللهم اكشف هم المهمومين ونفس كرب المكروبين واقض الدين عن المدينين اللهم ارحم موتانا وعاف مبتلانا واشف مرضانا وارحم ضعفاءنا يا رب العالمين اللهم انصر اخواننا المضطهدين المظلومين في كل مكان اللهم انصرهم على عدوهم اللهم انصرهم على عدوهم اللهم انصرهم على عدوهم اللهم رد كيد أعدائهم في نحورهم واحفظنا وإياهم من شرورهم يا رب العالمين يا قوي يا متين اكفنا شر الظالمين يا قوي يا متين اكفنا شر الظالمين يا قوي يا متين اكفنا شر الظالمين واغفر لنا ولوالدينا ولمشايخنا ولإخواننا الذين سبقونا بالإيمان ولا تجعل في قلوبنا غلا للذين آمنوا ربنا إنك رؤوف رحيم عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون اذكروا الله العظيم الجليل يذكركم واشكروه على نعمه وآلائه يزدكم ولذكر الله أكبر والله يعلم ما تصنعون